ስትናገር የሰማነው ትምህርት አቁማለች እንደዚህ እኔ አታገቢም ብያታለሁ። ይህን ሁሉ ነገር ስትናገር አንተ ጋር ወደ ጋብቻና ወደ ፍቅር ከመግባታችሁ በፊት ያለን ነገር ካለ አውጣው እንስማው። አንተ ጋር ግን አታገቢም ብላችሁ ሰጣ ገባ በገባችሁበት ነገር እሱ ነገር ለእኛ ለሚዲያ ማሳማኝ አይሆንም። ምን መሰለህ ጆከር፣ እኔ እኮ ሰው እንዲያምነኝ ምናምን እንዲህም እንዲወጣ እኮ አልፈልግም። ገባ ነግሬያታለሁ። ናት እኮ ትበድላታለህ ብለን እኮ እኛ ምንድን ነው ወጥቷል እኮ ምንም ይሄ የሚያሳፍር ነገር የሚያሸማቅቅ ነገር የለም። በቃ ኦኬ ስማኝ፣ አንድ ነገር አትባሉ። ሀቅን የምትፈርዱ ስማ እንጂ እንዴ ከስማ እንዴት አድርገህ እኔ እየሰማሁ ነው ኮመንት ላይ። አንደኛ ነገር ሜላትን አምጧት ጋይስ፣ እዚህ ሀገር ሜላት ይቺ የጀርመን ሳትሆን ሜላት ዩኬን አምጧት። ኦኬ ሜላት የጀርመኗን እኛ ጋር ታምጣት። እሷ ዩኬ ያለችዋን አምጧት። ሴፍ አድርጊው ልኬልሻለሁ ስልክ ቁጥሬ። ከማንም በላይ እሷ ታውቃለች። ገባህ? ከማንም በላይ ማለት ነው። ኢቨን አንድ ነገር ልስጥ፣ ኢትዮጵያ ውስጥ እያለች ልጅቷ እና እኔ ማርያምን ማለት ነው ሌላ ሀገር አይመልሰኝ ማለት ነው። ማርያምን በአንድ ቀን በቀን ሙሉ አንድ ጊዜ ነው የምትበላው 11 ሰዓት ማለት ነው። ለምን ገንዘብ ትሰራለች አይደል እንዴ? ባንክ የራሷ ጌም ትጫወታለች። ሌላው ቢቀር በሙሉ ሲወጣ በጣም መጥፎ ነው። እናትዮ በጣም ትጎዳለች። ነው ዲፖርት ልታደርግ ትችላለች። ወረቀቷን ልትነጠቅ ትችላለች። ብዙ ስለማውራት ስለማልፈልግ ስለሷ እናት ነች። ትሳሳት ትችላለች። ነገር ይቅርታም ትጠይቃለች። ገባ? ጥሩ ነው። እንደዚህ ይሻላል። ጆከር ማርያም ነገር ብዙ አይቻሉ ሶሻል ሚዲያ ላይ እንደዚህ ያጋጥማል። እና ሰውኬ ችግር የለውም። እኔ እኮ ዛሬ አንተ ትግሬ ነህ አንተ አጋሜ ምናምን ብላይ ምንም ችግር የለውም። አሁን ነኝ ምንም ማፍርበት ነገር አይደለም። ገባህ? ኢቭን ለራሱ ግን ኦኬ መጣ ውሸት አምነህ ትበለኝና ኢትዮጵያ ውስጥ የሰራቸውን በሙሉ ፕሮሞሽን ቲክታክ ውስጥ የምታገኘው ፕሮሞሽን አንድ ብር አላገኘችውም ልጅቷ። ኢቭን የምግብ መቢያውን ለራሱ እኛ ብር ላክልሽ ብለናት ኢትዮጵያ ውስጥ እያለች በምን አድርጌ ልቀበለው ያለች ጊዜ ነው ያሳዘነች። ሚል ያለች ከማንም በላይ ሚሊ እስኪን ጠይቃት። እኔ ወድጃታለሁ ማለት ስማ ነገር አብረን እንድኖር አይደለም። እኔ አንድ ነገር የምፈልገው ታውቃለህ፣ ማርያምን ከዚች እናት እየሆነችው ኦፍኮርስ አውቃለሁ፣ ግን እቺ ልጅ የራሷን ህይወት መምራት እፈልጋለሁ። የራሷን ህይወት መርታ ለማየት እፈልጋለሁ። ከእሷ ቤት ወጥታ ማለት ነው። ገባ? የራሷን ትምህርት፣ ስራ፣ ህይወት መርታ ማየት እፈልጋለሁ። ብትሆንም ባትሆንም ገባ ወይ አለው መልሰሽ ታስገብኛለሽ። አንዴ ታፕታፕ አድርጉ ማለት ነው። ግን እኔ ማለት ነው አሞራው ጥያቄ አለ ለአንተ ማለት እስከ ዛሬ እንዴት ነው እንደዚህ የምግብ እስከምትቸገር በቀን አንዴ እስክትበላ ድረስ ከሆነ የነበረው ነገር ያም ላይ ስትመጣ እኛም ስናያት የነበራት የመጀመሪያ ድባብ በጣም ደስ የሚል በጣም የሚያምር ደስ የሚል ነገር ነበረ። እዚህ ላይ ስናየ ነበረ። እስከ ዛሬስ እንዴት ነው ይህ ሁላ ችግር ከነበረ ማለት ነው? አላቅም፣ ሊኖር ይችላል ላይኖር ይችላል አላቅም። ግን እስከ ዛሬ እንዴት ደስተኛ ሆና ነው የምናያት ሁሌ። እስከ ዛሬ የነበራት ድባብ በጣም ደስ የሚል ተጫዋች፣ ሳቂታ፣ ጥሩ ነገር ያላት ልጅ ነች። መልካም ነገሯን ነው። እንደውም በጣም ጨዋ ቤተሰብ ግርማ ሞቶላ የምትባል እኛ ላይ የማይታይ ነገር ነው። ውጭ ሀገር ላይ አድጋ ከሌላ ዜጋ የተወለደች ልጅ በጣም ሙሉ ኢትዮጵያዊነትን የሚያስብ ስነስርዓት ያለው ነገር ስናይባት የኖረች ልጅ ነች እና እስከ ዛሬ በቀን እንግዲህ አንዴ የበላች ምናምን ስላልክ ክሊር ማድረግ ስለፈለግኩ ነው። ሀውከም አዶኑ ተረድተኸኛል። መልስ አንድ ጊዜ የሆነ ጠብ ላይ ደርሰን ነበር ጉቺ እና የማን ድምፅ ያዘጋል ሚወት አድርጊ። በሁለት ስልክ ገብተሽ ነው ድቦራ እና የሆነ ላይ ትንሽ ጸብ ደርሶ ነበር እና ቪዲዮዎች አሉ ከዴዚ ጋር ሙሉ ማስረጃ የሚያሳይ ማለት ነው። እና እኔ ላኪልኝ ስላት ዴዚ አልክልህም አለች። ምክንያቱም አንድ ጊዜ ትናደዳለህ ወይ ትነግርሃለች፣ በሙሉን ስለምታወጣው አልፈልግም አለች። ኦኬ። እና ይሄ ሁሉ ነገር ከፈለጋችሁ ግን ከሜሊ ጋር አለ። ሜሊ ከመጀመሪያ ጀምራ እስከ ጫፍ ተቃለች። መጨረሻ ላይ ለምን እንደጠፋች ለራሱ በጣም ይገርም። እናትዮ እንዳስፈራራቻ በጣም ይታወቀ ነው። እናት ለልጇን የምታደርገው ነገር ነው። ገባቻ? አውቃለሁ፣ ግን ይህን ያክል አይደለም። ኦኬ።
ለልጆቻቸው ይጨነቃሉ እናቶች። አይ ነው ግን እንደዚህ ያለ ነገር አይቼ አላውቅም። ይህ ስለመረረኝ ያወራል። እናቴ ተሰድባለች። እናቴ የተሰደበችው ለራሱ እናትየው በሰበሰበቻቸው ግሩፕ ነው። ሌላ ማንም አልሰደባትም። ኢቭን እናቴ ማርያም ደርሰው አዲስ አበባ ላይ ማለት ነው ወደ እኔ ላካት ያለች ማርያም ምንም ነገር ሳታረጋት እኔ ትኬት ልቁረጥላት ወደ እኔ ላካት። እኛ ቤት ትቆያለች እስከፈለገችው ድረስ ነው ያለች። ገባ እና እባካችሁ ምንም ማወቅ የምትፈልገውን ሶሻል ሚዲያ ማያስፈልግም። ይህ ቤተሰብ ችግር ነው። ለየራሳቸው መፍታት ይችላሉ። ኢቭን ፓስፖርቷም የለም ነጥቃታለች። ቀዳው ነው ያረ ነው ግን ፓስፖርት ይወጣል እና በቤተሰብ መሀል የግድ ነው ግጭት ይፈጠራል እና ነገም ይታረቃሉ። እና ጆከር እኔ የምልህ ሌላውን ሳታወራ ከፈለገ ውስጡን ማወቅ ከፈለግ በሶሻል ሚዲያ ሳይሆን እናቴን በውስጥ አግኛል፣ ሊዝም በውስጥ አግኛል። ለሁለት ማገናኘት ችግሩን ንገሩኝ በላቸው። ከዛኔ ጊዜ ይገባል። ኦኬ እና ሀበሻ እዚህ ያለ ደግሞ ሰው ሲሞት ብቻ አይደለም ጀስት ፎር ከሌ አትብል። በህይወት እያለም በጎኑ ለመቆም ሞክር። እኔ አንተ የምትለውን ነገር እኔ በጣም ገብቶኛል። ግን እኔ እናት በዚህ ልክ በጣም ግፍ እንደደረሰባት እኔ የሆነ ጊዜ ላይ እንዲሁም በጎ እናትና ቁጭ ብላ ከእሷ ጋር አያጅቦ ገብቶ ሲያሳስቃቸው ምናምን ኢትዮጵያ ኢንተርቪው ስትደረግ ይህን ሁሉ ነገር አይተናል። እናት በዚህ ልክ የምትገፋትና በጣም የምትበድላት ከሆነ እኮ አይደለም ሚዲያ ላይ መንጣት ቀርቶ መሳቅም መጫወትም በጣም ከልጅቷ ደስተኛ ህይወት ነው በጣም የምትኖረው። ምናልባት ጆከር ከሱ ጋር ባለው ሪሌሽንሽፕ እንዳይሆን እኮ እኔም እየጠየኩ ያለሁት ያንን ነገር እናት አሁን ጉቺ እኔ የሆነ ቆይ ልጨርስ። አንተም ተናግራል ሚዩት አድርገን አዳምጠናል። አንተ ጋር ባለው ነገር እናት 20 ዓመት ሙሉ እኔ ለልጄ ብዬ ነው ይሄ ስነማ ኢትዮጵያዊነት ስትላት፣ አዎ እኔ ለልጄ ብዬ ነው ትዳሬን 20 ዓመት ሙሉ ለእሷ ብዬ ትዳሬ አድርጌ እሷን ይዤ ነው ያሳደግኩት አለቻት አይደለ እናቲቱ። ስለዚህ እኔ እናቱና ምንም ለልጇ ከማህፀኗ ያወጣች አንተ በምትለው ልክ እቺ ልጅ አሁን አስራ እንደዛ ከሆነ ወደ ሚዲያም እንድትመጣ አይፈቅድላትም ማለት ነው። እንደዛ ከሆነ ሚዲያ መጣ እንድታወራ። ሁለተኛ ዘረኝነት ላልከው ነገር ወዳችሁ ፈቅዳችሁ ልጅቱ እናንተ ናችሁ እንጂ ተገናኛ። እናቲቱ ምናልባት ላትፈልግ ትችላል። ካልፈለገ መብቷ ነው። እናቲቱ ማሳመን ባለብህ ነገር ማሳመን ነው እንጂ በዚህ ልክ ደግሞ አንተም ስህተት እየሰራ ነው። ይሄ ትክክለኛ መረጃ ከሌለ እናት ላይ እንደዚህ አይነት ፍርድ መስጠት በጣም ከባድ ነው። እናቲቱ ብዙ ነገር ሁና ነው ያሳደገቻት። በዚህ ልክ ራሱ መነገር ማለት በጣም ይሄን ማስቆም ያለባት። ስለ እናቴ ማንም አያውቅ። እናቴ ናት። አንተም ቀሪ ነህ። ግን እናቴን በማሳምንበት መንገድ ያሳምናለው ተወይ ብላ እንትን ማለት የነበረባት ልጅቷ ናት። ለአንተም ክፍተት የሰጠችው ልጅቷ ናት። ግን ቢሆንም እኔ እያልኩ ያለሁት ነገር እናቲቱ አይሆንም ካለች ከእናቷ ውጩና የራሷን እንትን ብላ መፈጸም ትችላለች። በዚህ ልክ ማሰደብም ማስነገርም አይገባትም። ብታዋጡትም ምንም ይህን ትሆናለህ የሚሆነው ከዚህ በላይ ምንም የምትሆነው ነገር የለም። እናቲቱ ዶክተር አንድ ነገር ብቻ አንተ እናቷ ትክክል ናት። አንተ በመረጥከው በዘር በሃይማኖት በምናምን ነው የምታፈቅረው ማለት ነው። እሷ ፒር ልንገር እሷ እኔ ፒር አማራ ነኝና አማራ ነው የምታገቢ። አጋጣሚ ያላፈቀረችው አማራ ካለስ? እሺ በጣም ጥሩ ጥያቄ። ፍቅር እኮ ድንገት ነው። እኔ አማራ ከፈቀርኩ እናቴ ትግራዋይ አግቢ ብላ ነው ልታስገድኝ? አያገባትም ስለኔ ፍቅር። እሺ ስለኔ ፍቅር አያገባትም። እንደዛ ከሆነ እኔ ልመልስልሽ እንደዛ ከሆነ ልጅቷ የምትኖረው እንኳን አይደለም ኢትዮጵያ ውስጥ በቤተሰብ እየኖርን ፔስታል ሙሉ ልብስ የሌላችሁ ሴቶች መብታችን ነው ብላችሁ አግብታችሁ ትሄዳለች። እናቲቱን እዚህ ጋር ማሰደብ አይገባትም። አታገቢም አንቺ አማራ ነው የምታገቢው አለቻት አይደለ? አማራ ነው የምታገቢው ካለቻት አይ ይህን ካልሽን ጠይቀቻት አስጠይቅም ያለቻት አይደል? ሻንጣዋን ጠቅላ እናቷን ሳታሰድብ መሄድ ትችላል። እናቲቱ ግን መብቷ ነው። አሳድጋለች። ደሟን ጠፍ አድርጋ ላበቷን አንጠፍጥፋ አሳድጋለች። መብቷ ነው። እናት ናት። ኦኬ ጆከር ነገር የሆነ ዚች ልጅ ታንቃ ምትሞትም እናት ምኑና ነው ታንቃ ምትሞተው? አሞራው ከምርህን ነው? አዎ በጣም ከእናቷ ጋር ለምን አታወራም? ከእናቷ ጋር አውራ፣ ከዴዚ ጋር አውራ።
ማታውቀው ብዙ ውስጡ ሚስጥር አለ። እዚህ አደባባይ አውጡትኛ ማናውቀው ምናምን ሽጣት አለች፣ ለባለ ሀብት ሽጣት አለች ወይስ ምንድን ነው? እኛ እኮ ግራ ልጅቷ ችግር ላይ ናት ያለች። በቃ ልጅቷ እናቷን ማሰደብ አይገባትም። መብቷ ነው አይደል? አሜሪካ ነው የምትኖረው። አሜሪካ ነው የምትኖረው አይደል? አዳምጪኝ። ይሄ እኮ በእንትን አይደል? አሜሪካ ነው የምትኖረው። አዳምጪኛ። ሚዲያ ላይ ማሰደብ አይገባትም። መብቴ ነው ብለህ ሄደህ ማግባት ትችላለች። አንተ ጆከር ምንም ያልገባ ሚዲያ ላይ የምትወጣው ጊፍቲ ምናምንም እሷ ምንም የምትጠቀምበት ልጅ አለችም። ኢትዮጵያ አታ የሰራችው እንኳን ዴዚ አልጠቀችበትም። እናቷ የአሌክስ እኩያ ፍቅረኛ ይዛ ነው ቁጭ ያለችው። ዴዚ እንኳን ከእሷ ጋር አትኖርም። አርፋችሁ ቁጭ በሉ፣ አርፋችሁ ቁጭ በሉ። ዝም ብላችሁ እንድናወራ አታርጉ፣ እንድናወራ አታርጉ። አሁን እኮ እናንተ የምትናገሩት ነገር እኮ የግሌ መብቷ ነው እኮ። ለምን የ5 ዓመት ህጻናት ጊዜ መብቷ ነው። ለልጅቷም እዘኑላት፣ መብቷ ነው። እዘኑላት። ምን ላይ እንዳለች እወቁ። ዝም ብላችሁ እናት አዎ እናት ናት፣ እናት ናት። ግን እናት ውስጥ የምታደርገው ነገር ሳታውቁ አንቺ በኃይለ ቃል ለምንድን ነው የምታ አንቺ ነሽ ልጅቷ ምን ላይ ችግር ውስጥ እኔ መጀመሪያ ነገር አዳምጪ። ልጅቷ እናቲቱን ይዛ መታ ገመናዋን መብቷ ነው። እናቷ መብቷ ነው። ልጅቷም እናት ግን የመፍረድም የማዘዝም እንደ እናትነቷ መብት አላት። አይሆንም አለቻት አይደል? ልጅቷ እቃዋን ጠቅልላ ወጥታ አሞራው ጋር መሄድ ትችላለች። መብቷ ነው። አሜሪካ ነው የምትኖረው። ህግ ያለበት ሀገር ላይ ነው የምትኖረው። ብዙ ነገር ማድረግ የምትችልበት አቅም ያላት ሰው ናት። ስለዚህ አሁን አሳልፋ ልትሰጥም ትችላለች። ለእናቷ አሳልፋ መስጠት ካልፈለገች አሁን ያው አደባባይ ላይ ሚስጥሩ ወጥተዋል። ምን ወጥተዋል? አሳልፋ እንደዚህ አናረግም። ኦኬ ዜዶ አንድ ቆይ ሀሳብ ዛምቤ ኦኬ ለምን ጆከር እንደዚህ አናረግም? ዴዚ ቀደደችው። ቆይ ጆከር ፓስፖርቱን ቀደደች። በምንድን ነው የምትመጣው ወደዚህ? አንድ ነገር ስላልገባ አንተ በምትሄድበት መንገድ ሂደህ ልጅቷ ማግኘት ልጅቷ ፈቃደኛ ከሆነ አንተ ከፈለገች የሚያጨቃጭቅ የለንም። ኦኬ ዩቱብ ጠብቁ ጋይስ፣ ሁላችሁ ማለት ነው። ነገ ማታ በሙሉ አድርገን ቅርጽ አሞራው አንድ ነገር ብቻ ልበልህ እኔ ወንድሜ ይኸውልህ፣ ልጅቷ ከፈለገች አንተ በፈለግበት መንገድ ታግለህላትን ማስወጣት ትችላለህ። እናቲቱ ግን ስላለችው ነገር ስላሳደገች ለተናገረችው ነገር እናቲቱ መሰደብ የለባት። ይሄ በድላታለች ለምትሉት ነገር የበደለችው ነገር ካለ አውጡና ለጥፉት። በቃ ከዚህ በላይ ዜድም እየተናገረች ነው። የሰደባት ሰው የለም ጆከር፣ ማንም የሰደባት ሰው የለም። እንድትሰደብ ያደርገችው ራሷ ነች። ገባ? ልጇንም እንድትሰደብ ያደርገችው ከባድ ነው። እኔ ፍቅር መካከል እኔ አልገባም ወንድሜ። ልጅቷን አሳምነህና ምንም ማሳምንበት ነገር የለም እዚህ ጆከር። ስማ ሁላችሁም ጠብቁ። ዩቱብ ላይ ራሷ በራሷ ድምፅ አድርጋ በራሷ ቪዲዮ አድርጋ የእናቷን ድምፅ ፕሩፍ አድርጋ በሙሉ ከጅምሯ እስከ መጨረሻ ያለውን ራሷ ታስረዳለች። ራሷም ለቃዋለች፣ ለእናቷ ለቃዋለች፣ ኢንስታግራምን ለቃዋለች። ራሷ የዴዚ አይደለም እስኪ አንድ ጥያቄ አሞራው ልጠይቀውና እንጨርሳለን። አሞራው ስንት አመቷ ነው ዴዚ? 21 አመቷ ነው። ከ18 አመት ለአንድ ነገር ነገር ሁለታችሁ ከተዋደዳችሁ በምንም ልትገናኙ ትችላላችሁ። እንደ መርሳት የሌለብህ ግን ልጅቱ የተወለደችው አሜሪካ ነው። እንደ አሜሪካ ነው የምታስበው። እናት ደግሞ የኢትዮጵያን ባህልና ወግዛ ነው የምታወራው በልጇ በኩል። የኢትዮጵያ እናቶች በልጆቻቸው ሙሉ ኃላፊነት ይወስዳሉ። በየትኛውም እድሜ ክልል ቢሆኑ ታውቃለህ። የኔ እናትም እኮ አፍጋኒስታን አይደለች እያልኩ ያለሁት ነው። ያንተም እናት የእሷም እናት የሚያስቡት ሀሳቡን ይጨርስልህ። ስለዚህ እሷ እንደ እናት ነው የምታወራው። ያንተም እናት ደግሞ እኮ እሷን አታገባም ልትልህ ትችላለች። እንደዚህ እናንተ ከተዋደዳችሁ ትገናኛላችሁ። የፓስፖርት መቀደድ ምናምን ምናልባት 18 ዓመት ባይሞላት የአሜሪካ መንግስት ይመለከቷን ስለች ለዛ እድሜዋን የጠየቀው። አሁን አንተ ማድረግ ያለብህ ምንድን ነው? በባህላችን ሽማግሌ በመላክ በማለድ ወላጅ በማክበር እትና ነገሮችን በማየት ነው እንጂ እናቷን እንደዚህ የምትል ከሆነ ነገሩ አሁን ወደ ላይ ትዊስት እያደረገ ነው። ይህ የብሔር ነገር እያመጣ ነው። በመካከላችሁ እናንተ መገናኘት ትችላላችሁ። ሌላ ነገር እያያዘ እዚህ ዶላሩት ሚዲያ ለአማራን አታስገቡ እንዲሆናችሁ ነው። እዚህ ብሔር አይገባም። ፈልግትዳር ባፈልግትታው እንጂ አማራ የሚገባበት ጉዳይ የለም እዚህ ጋር። ስለዚህ ሌላ ነገር እንዳይሆን ሁለታችሁ ብቻ በትክክል እያወራችሁ ተከባብራችሁ አንተ እናቷን መማለድ ሽማግሌ መላክ ደህና ሽማግሌ ማስረዳት ነው እንጂ ብትሰድብህ አይደለም። ብትመታ እናቷን ቀጥ ብለህ ማየት የለም። እኔ ይሄን ነው የምመክርልህ። አንተ ምን መሰለህ ሚኪ፣
እንደ ዛሬው ተግባብተን እሺ እኔ እናት እሺ እኔ ልጅ ተባብለን ስልክ አውርተን በደንብ ዘግተን በነገ ማታም ሶሻል ሚዲያ ውስጥ ያገኘሁት ስታወራ ማለት ነው። መቻል ነው ያለብህ ብዬ ነው የማስበው። ለመሰለው ወላጅ ማለት ይኸውልህ እንደ ኢትዮጵያ ነው አይ ነው ታውቃለህ። የሁላችንም ቤተሰቦች ስደት ያለያየ የለም። አሜሪካን ቢሆን ኤሮፓን ቢሆን ስደት ነው ሀገራችን አለ። አሞራው ላቋርጠና አንድ ደቂቃ ስልክ እየተደወለብኝ ስለሆነ ምን አለ መሰላችሁ፣ እች ልጅ የምትኖረው አሜሪካ ነው ያለው ነገር አይደለም ኢትዮጵያ ውስጥ ዛሬ ያሰራገና ለጋብቻ ያልደረሰች ራሱ ማንም ቤተሰብ ተው ብሎ የሚያስቆም የለም። አሜሪካን የምትኖረው ፓስፖርቷንም ሆነ በተለያየ መንገድ አቅምም ቤተሰብም ሆነ አቅም ባይኖርም ቤተሰብ እዚህ ሚዲያ ላይ እርዱ ብለህ ልጅቷን ልታስወጣ ትችላል። እንደዛ አይነት ከባድ ነው። አሌክስ በቃ ሚኪያሉ ትክክል ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም ክርስቲያን ወገኖቼ ሰላም ብያለሁ። ለዚህ ቪዲዮ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ ማለት ነው። እንግዲህ ትላንትና ቲክቶክ መንደር ላይ ዘው ስላላችሁ የዴዚ እናት ምናምን ስትናገር ሰምቼ ምንድን ነው ምናምን ብዬ ግራ ገብቶኝ ነበር። እና ያው ዴዚ ከአሞራው ጋር የፍቅር ግንኙነት ነበራት። አሞራው ደግሞ ኤርትራዊ ነው፣ እንደዛ ነው። እና እሱ አማራ ናት። ለምን አማራ እንጂ ሌላ ብሔር አታገቢም በሚለው ማለት ነው። በዛ ነው አታገቢም ትላታለች። እና ብዙ ነገር ያው እናት መብቷን አይደል የፈለገችውን አታገቢም የማለት እሷ አሳድጋታለች። እሷ 21 ዓመቷ ቢሆን አሁን ላይም ያው እናት መብት አላት። በዘረኝነት ሳይሆን በቃ ያልፈለገችውን ሰው አታገቢም ማለት። በነገራችን ላይ ቤተሰብ ያልመረጠበት ያላመነበት ትዳር መጨረሻው አያምርም ማለት። በቃ እነሱ ለኛ የሆነ ያዩት ነገር ሊኖር ይችላል። እኛ ሳናይ እነሱ ያዩት በእነሱም ነጽር ያዩት ነገር ይኖራል። እና ግን ትንሽ ቅር ያለኝ አሞራው የዴዚ ፍቅረኛ ምንድነው አነጋገሩ፣ እናቷን እንዴት አጣጥሎ እንደሚናገር ምናምን። በቀን አንዴ ነው ምግብ የምትበላው። ኢትዮጵያ ያለች እንደው ምግብ ሁሉ የምትገዛበት ሀታ ከዛን ብርን ላክልሽ ብለናት ምናምን። በጣም ብዙ ነገር ማለት እነዚህ ልጆች ነገ ራሱ ይሄን ሁሉ ነገር አልፎ ቢጋቡ ራሱ ትንሽ በጣም ከባድ ነው። ጓደኛ አይደለችም፣ እናት ናት። ነገ ባል ልትሆን ያሰብክ ወንድ እናቷን በዚህ ልክ ማንቋሸሽ ወላ መናገር ትበድላታለች። ምግብ ፓስፖርቷን ወስዳ እንትን ቀዳለች ምናምን። ነገ እኮ ልትቀየር ትችላለች። በነገራችን ላይ የትኛውም ሰው በሆነ ነገር አይሆንም ብሎ የመጣን ሰው አንተን ባህሪን አይታ ትህትናህን አይታ ልትቀይር ትችላለች። ግን አንዳንዴ እኛ ሴቶች በቃ የሆነ ስንወድ ቤተሰቦቻችን አሳልፈን እንሰጥና ነገ ደግሞ በእጅ ሲያስገባሽ አንቺ ቤተሰብሽን ያላስከበርሽ ነገ እኮ ፍቅር ዛሬ ፍቅር እንደሚያጫውት ነገ መጣላት አለና ስትጣይ ወዴት ነው የምትሄጂ? የሰው ልጅ እግርና እግር ይጋጫል አንድ ቤት እየኖረ። ግን አንዳንዶች ሳስበው በጣም ነው የሚያስጠላ። በዚህ ልክ ቤተሰብ እንዲናገር ገና ባል ያልሆነ ነገ ባል ብትሆን አንተ አሁን አታፍርም? ስታያት ምንም ብታናገር እናት ናት። እናትን አሁን ስትናገራት መልስ ትመልስላታለህ። የሚስትም እናት ልክ እንደዛ እናት ናት። አይሆንም ብትራሱ ይሆን እንዴት ነው ምናምን ብለህ በሽማግሌ በምን አሜሪካን ብትኖርም በጣም ብዙ ነገር አለ እና ማስጠየቅ ምናምን ነው ያለበት እንጂ እናንተ ምን ትላላችሁ? በዚህ ልክ በጣም ነው የሚያስጠላ። ሲያስጠላ ምን አይነት ዘመን ላይ እንደደረስን እንዲህ እናት ማትከበርበት ነገሩ። ልጅቷ ናት አሳልፋ የሰጣችው ሁሉም ነገር አደባባይ ላይ ጥልም ምንም እንደዚህ አደባባይ ላይ ወጥቶ ይቻላል እንዴ? ኧረ ብስሚላ ረህማን ረሂም ሲያስጠላ። በተለይ ደግሞ የጓደኛ ምናምን ግን እንደዚህ የቤተሰብ ነገር ፕራይቬት ሲሆን ደግሞ ነገ የምናፍርበት ነገር ነው። አላቅም